ሰላም ጤና ይስጥልኝ። እጆ ወይም እግሮ ላይ ያልታሰበ የመደንዘዝ ስሜት ተሰምቶት ያውቃል? ወይ ደግሞ ልክ እንደ መርፌ መውጋት የመቆርቆር ስሜት? ብዙዎቻችን ተኝቶብኝ ነው ወይም ደሜ ቆሞ ነው ብለን ችላ የምንለው፣ ነገር ግን ይህ ስሜት የሰውነታችንን ነርቮች ለእኛ የሚልኩት የጥንቃቄ መልእክት ሊሆን እንደሚችል ስንቶቻችን እናውቃለን? ዛሬ በዚህ ቪዲዮ የእጅና የእግር መደንዘዝ ጉዳይ በጥልቀት እንመረምራለን። እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ስለ ጤናው ጠቃሚ መረጃዎችና ሳይንሳዊ ግኝቶችን፣ ቀላል የቤት ውስጥ መፍትሄዎችን በዝርዝር አቀርብላችኋለሁ። ለጤናው ትኩረት የሚሰጡ ከሆነ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። በዛሬው ቆይታችን የምንዳስሳቸው ዋና ዋና ነጥቦች የእጅና የእግር መደንዘዝ ለምን ይከሰታል? ዋና ዋና መንስኤዎቹን፣ በቫይታሚን እጥረትና በስኳር በሽታ መካከል ያለው ግንኙነት ምንድነው? መቼ ነው የስሜት አደገኛ ሆኖ ወደ ሆስፒታል መሄድ ያለብንና በቤታችን ውስጥ የምናደርጋቸውን ቀላል ጥንቃቄዎች ምን ናቸው የሚሉት ይሆናል። እስቲ መጀመሪያ መደንዘዝ ስንል ምን ማለታችን እንደሆነ፣ በሰውነታችን ውስጥ ምን እየተከናወነ እንደሆነ በማየት እንጀምር። ቪዲዮውን እስከ መጨረሻው መከታተሉን አይዘንጉ፣ ምክንያቱም በመጨረሻ ላይ ካጋጠማችሁ ችግር የሚረዱ ጠቃሚ ምክሮችን አካፍላችኋለሁ። ወደ ዝርዝሩ እንለፍ። በመጀመሪያ መደንዘዝ ስንል ምን ማለታችን እንደሆነ በደንብ እንረዳ። በሕክምናው ዓለም ፓሬስቲያ ይባላል። ይህ ስሜት ብዙ ጊዜ እንደ መርፌ መውጋት፣ እንደ መቆርቆር ወይም ደግሞ የሰውነት ክፍላችን ጭራሽ እንደሌለ አድርጎ የማሰብ ስሜትን ይጨምራል። ይህንን በምሳሌ ላስረዳችሁ። ሰውነታችን እንደ አንድ ትልቅ ዘመናዊ ከተማ በመሰለው አእምሯችን የከተማው ዋና መቆጣጠሪያ ማዕከል ነው። ነርቮች ደግሞ ከተማውን የሚያገናኙ የኤሌክትሪክና የቴሌፎን ገመዶች ናቸው። እነዚህ ገመዶች ወይም ነርቮች ከጭንቅላታችን ተነስተው በጀርባ አጥንት በኩል አልፈው እስከ እግር እጅ ጥፍራችን ድረስ ይዘረጋሉ። የእነዚህ የነርቮች ስራ ሁለት ነው። የመጀመሪያው መልእክት ማምጣት። ለምሳሌ እጆ ትኩሳት ነገር ሲነካ ነርቮች እየተቃጠልን ነው የሚል መልእክት በፍጥነት ወደ አእምሮ ይልካሉ። ሁለተኛው ትዕዛዝ ማድረስ። አእምሮ ደግሞ እጅን አንሳ የሚል ትዕዛዝ በነርቮች በኩል ወደ ጡንቻ ይልካል። ይህ የመልእክት ልውውጥ መስመር ሲዘጋ ወይም ሲቋረጥ መደንዘዝ ይፈጠራል። ይህ በሶስት ዋና ዋና መንገዶች ሊከሰት ይችላል። የመጀመሪያው የመገናኛ መስመሩ ሲጨቆን፣ ለምሳሌ እጆ ተንተርሰው ሲተኙ በነርቮች ላይ ጫና ይፈጥራል። በዚህ ጊዜ ነርቮቹ መልእክት ማስተላለፍ ያቆማሉ። ልክ የውሃ ቧንቧን በእግሮ ሲረግጡት ውሃው እንደሚቆመው ማለት ነው። እጆን ሲያነሱት ግን መልእክቱ በድንገት መፍሰስ ይጀምራል። ያኔ የመርፌ ሞጋት የሚመስለው ስሜት የሚሰማን። ሁለተኛው የኤሌክትሪክ ገመዱ ሽፋን ሲላጥ፣ እያንዳንዱ ነርቭ ማይሊን በሚባል ስም መሰል ሽፋን እየተጠበቀ ነው። ልክ የኤሌክትሪክ ገመድ በላስቲክ እንደሚሸፈነው በቫይታሚን እጥረት ወይም በበሽታ ምክንያት ይህ ሽፋን ከተላጠ የኤሌክትሪክ መልእክቱ ይበታተናል። በዚህ ጊዜ መደንዘዝ ወይም ማቃጠል ይሰማናል። ሌላው የኃይል አቅርቦት ሲቋረጥ፣ ነርቮቹ በራሳቸው በህይወት ለመቆየት ደም ያስፈልጋቸዋል። ደም በበቂ ሁኔታ ወደ ነርቮች ካልደረሰ ነርቮቹ ረሃብ ይዛቸዋል። ስራቸው በአግባቡ መሰራትም አይችሉም። ስለዚህ መደንዘዝ ማለት አእምሮና የሰውነት ክፍላችን ያላቸው ግንኙነት ተቋርጧል ማለት ነው። ይህ መቆራረጥ ለጥቂት ደቂቃዎች ከሆነ ቀላል ነው። ነገር ግን ለቀናት፣ ለሳምንት የሚቆይ ከሆነ ግን ነርቮቹ በቋሚነት እየተጎዱ መሆኑን የሚያሳይ ትልቅ ምልክት ነው። እሺ፣ አሁን ደግሞ ወደ ዋናው ብዙ ሰዎችን ወደሚያሳስበው ክፍል እንለፍ። መደንዘዝ ዝም ብሎ የሚመጣ ስሜት አይደለም፣ ከጀርባው ትልቅ ምክንያት አለ። እነዚህ መንስኤዎች በዝርዝርና በምሳሌ እናያቸው። መደንዘዝን በሁለት ዋና ዋና ክፍሎች ከፍለን ማየት እንችላለን። የመጀመሪያው ጊዜያዊ ወይንም ወዲያው የሚጠፋና ዘላቂ ሕክምና የሚፈልግ የቪታሚኖች እጥረት ወይም የነርቭ ምግብ ማጣት። ነርቮችን በጤናማ ሁኔታ ለመስራት የተወሰኑ አልሚ ምግቦች ይፈልጋሉ። በተለይ ቪታሚን ቢ12 የነርቭ ነዳጅ ነው ማለት ይቻላል። ይህ ቫይታሚን ከሌለ ነርቮች መላጥና መጎዳት ይጀምራሉ። አብዛኛውን ጊዜ በምግብ መሳብ ችግር ወይም ስጋና ወተት ተዋጽኦችን በሚያዘወትሩ ሰዎች ላይ ይታያል። መደንዘዙ በሁለት እጅና እግር ላይ እኩል የሚሰማ ከሆነ አብዛኛውን ጊዜ የቪታሚን እጥረት ምልክት ሊሆን ይችላል። ሁለተኛው የስኳር በሽታና ከነርቭ ጋር ያለው ነገር ነው።
ይህ ክፍል በዓለም ላይ ለብዙ ሰዎች መደንዘዝ ዋነኛው ምክንያት በደማችን ውስጥ ያለው ስኳር ለረጅም ጊዜ ከፍ ብሎ ሲቆይ እንደ አሲድ ሆኖ የነርቭ ጫፎችን ይበላቸዋል። መጀመሪያ የሚጀምረው በእግር ጣቶች አካባቢ ነው። ቀስ በቀስ ስሜት ማጣት ስለሚመጣ እግሮ ቢቆስል ወይም ቢቃጠል እንኳን ሊያውቁት ይችላሉ። ይህ ወደ ከፋ ቁስል ያመራል። ሶስተኛው የነርቭ መቆጣትና የጀርባ አጥንት ችግር። አንዳንድ ጊዜ ችግሩ ያለው እጁ ወይም እግሩ ላይ ሳይሆን አንገቱ ወይም ወገቡ ላይ ነው። በአንገት አካባቢ በአንገት አጥንት ውስጥ የሚያልፍ ነርቮች ሲጨናነቁ መደንዘዙ እስከ ትከሻና ጣቶች ይወርዳል። በወገብ አካባቢ ይህ ደግሞ በወገብ በኩል የሚያልፈው ትልቁ ነርቭ ሲቆነጠጥ መደንዘዙ በአንድ እግሩ በኩል እስከ ታች ይወርዳል። አራተኛው ካርፓል ታነል ሲንድሮም ነው። ይህ በተለይ በእጅ ላይ ለሚከሰት መደንዘዝ ዋነኛው ምክንያት ነው። በእጅ አንጓ ላይ የሚያልፍ ነርቮች በጠባብ መተላለፊያ ውስጥ ስለሚጨቆኑ ይፈጠራል። ብዙ ኮምፒውተር የሚጠቀሙ ስፌት የሚሰፉ ወይም በእጃቸው ተደጋጋሚ ስራ የሚሰሩ ሰዎች ላይ ይታያል። መደንዘዙ ብዙውን ጊዜ በሌሊት ይባባሳል። አምስተኛው የታይሮይድ እጢ ችግርና ሌሎች ምክንያቶች ናቸው። የታይሮይድ ሆርሞን ማነስ በሰውነት ውስጥ ፈሳሽ እንዲከማች ያደርጋል። ያ ፈሳሽ ደግሞ ነርቮች ላይ ጫና ይፈጥራል። ከፍተኛ የአልኮል መጠጥ መጠጣት ነርቮቹን በቀጥታ ስለሚመርዝ መደንዘዝ ያስከትላል። ቀይ መስመር መቼ ነው መፍራት ያለብን? ተመልካቾቼ ሁሉንም መደንዘዝ ቀላል አይደለም። የሚከተሉት ምልክቶች ካሉ ግን ጊዜ አይሰጡም። የመጀመሪያው ድንገተኛ መደንዘዝ። መደንዘዙ በድንገት መጥቶ የሰውነቱን አንድ ጎን ብቻ ለምሳሌ ግራ እጅና ግራ እግር ብቻ ከያዘ ያ ስትሮክ ሊሆን ይችላል። ሌላው ከአደጋ በኋላ የመጣ ከውድቀት ወይም ከጀርባ መመታት በኋላ የመጣ መደንዘዝ። ከመደንዘዝ አልፎ አቅም ማጣት፣ ዕቃ መያዝ ሲያቅቶት ወይም ሲራመዱ እግሮ ሲዝልና ሲጠልፍ። የመቆጣጠር ችግር ከሽንት ወይም ከሰገራ መቆጣጠር ችግር ጋር ከመጣ። እሺ አሁን ደግሞ ወደ ዋናው መፍትሄ እርምጃዎች እንለፍ። እስካሁን መንስኤዎቹን አይተናል። አሁን ደግሞ ወደ መፍትሄው እንሻገር። መደንዘዙ ለማቆም መጀመሪያ ምክንያቱን ማከም ይቀድማል። የመጀመሪያው የአኗኗር ዘይቤን ማስተካከል ነው። ለረጅም ሰዓት ተቀምጠው የሚሰሩ ከሆነ በየ30 ደቂቃው ተነስተው በመንቀሳቀስ የደም ዝውውሩ እንዲመለስ ያድርጉ። እግርን አጥፎ መቀመጥ ነርቭ ላይ ጫና ስለሚፈጥር ይቀንሱ። ሌላው በጣም ጥብቅ ያለ ጫማዎች የእግር ነርቮችን፣ የደም ስሮችን ይጫናሉ። ሁልጊዜ ለጣቶች ነፃነት የሚሰጡ ምቹ ጫማዎችን ይምረጡ። ሌላው የአካል ብቃት እንቅስቃሴ ነው። ቀላል የሆኑ የእጅና የእግር እንቅስቃሴዎች ደም ወደ ነርቭ ጫፎች እንዲደርስ ያደርጋል። በተለይ ጠዋት ጠዋት እጅና እግር መዘርጋት የነርቭ መቆጣትን ይከላከላል። ሌላው የምግብ ስርዓት ነው። ነርቮቻችን ለመመገብ በቪታሚን 12 የበለጸጉ ምግቦችን እንመገብ። የመጀመሪያው ስጋ፣ እንቁላል፣ የወተት ተዋጽኦችና አሳ። የእንስሳት ተዋጽኦ የማይመገቡ ከሆነ ደግሞ የቪታሚን 12 እንክብሎች በሐኪም ትዕዛዝ መውሰድ አስፈላጊ ሊሆን ይችላል። ሌላው የስኳር መጠንን መቆጣጠር ነው። ስኳር ካለቦት መደንዘዙ እንዳይባባስ ብቸኛው መንገድ የስኳር መጠንን በተገቢው ክልል ውስጥ ጠብቆ ማቆየት ነው። ይህ የሚሆነው በምግብ በስፖርትና በሐኪም በሚታዘዝ መድኃኒት ነው። ሌላው መደንዘዙ ለሳምንት ከቆየ ሐኪም ቤት ሲሄዱ ምንም አይነት ምርመራዎች ሊደረግላችሁ ይችላሉ። የመጀመሪያው የደም ምርመራ ነው። ሌላው የነርቭ ስራ ምርመራ፣ ሌላውና የመጨረሻው ኤምአርአይ ነው። ሌላው በቤት ውስጥ የምናደርጋቸው ጥንቃቄዎች መደንዘዙን ለማስታገስ ብቻ ሳይሆን ነርቮቹ ለዘለቄታዊ እንዳይጎዱ ለመከላከል ይረዳሉ። እነዚህን 7 ነጥቦች በዝርዝር እናያቸው። የመጀመሪያው የሙቀትና ቅዝቃዜ ህክምና ነው። ሞቅ ያለ ውሃ መደንዘዝን በሚሰሙት እጅ ወይም እግር ላይ ለብ ያለ ውሃ መጠቀም የደም ዝውውርን ያፋጥናል። ደም ሲዘዋወር ደግሞ ነርቮቹ ምግብና ኦክሲጅን ያገኛሉ። ሌላው በረዶ ነው። መደንዘዙ የመጣው በነርቭ መቆጣት ወይም በህመም ምክንያት ከሆነ በረዶ ለ15 ደቂቃ በፎጣ ጠቅልሎ መያዝ እብጠቱ ይቀንሳል። ሁለተኛው ማሸት ነው። እጅ ወይም እግርን በእርጋታ ማሸት የደም ዝውውርን ያነቃቃል። ይህም በነርቮቹ ላይ ያለውን ጫና ይቀንሳል። ማሸቱ ህመም የሚሰማዎት ከሆነ ግን ማቆም አለቦት። ሶስተኛው ለነርቭ የሚረዱ እንቅስቃሴዎች፣ ወንበር ላይ ተቀምጠው የእግሩን ጣቶች ወደ ላይና ወደ ታች ማወዛወዝ ወይም ተረከዝን መሬት ላይ አድርገው የእግሩን መዳፍ በክብ ቅርጽ ማሽከርከር። የእጆን መዳፍ ወደፊት ዘርግተው በሌላኛው እጆ ጣቶችን ወደ ኋላ መሳብ። ይህ በእጅ አንጓ ላይ ያለውን ጫና ይቀንሳል። አራተኛው የቪታሚን ምንጮች ማግኘት ነው። በቤት ውስጥ በሚዘጋጁት ምግብ ላይ
ቪታሚን ቢ12 ላይ እና ቢ6 ያላቸውን መጨመር። ምሳሌ እንቁላል፣ ወተት፣ አሳ፣ ስጋና አጃ እነዚህ ለነርቭ መከላከያ ግንባታ ወሳኝ ናቸው። አምስተኛው የአቀማመጥና አተኛኘትን ማስተካከል። እጆ ደንዝዞ እንዳይቀሰቅሶት እጆን ተንተርሰው አይተኙ። ከተቻለ ትራስ ተጠቅመው እጆን ከልቦ ከፍታ በትንሹ ከፍ አድርገው ያስቀምጡ። ኮምፒውተር ሲጠቀሙ ወይም ስልክ ሲያዩ አንገቶ በጣም አይድፉ። አንገቶ መድፋት የእጅ ነርቮች ሊቀጠቅጥ ይችላል። ስድስተኛው የእግርና ጤና መከታተል። እግሮ የሚደነዝዝ ከሆነ በየቀኑ እግሩን በውሃና በሳሙና ታጥበው በፎጣ ካደረቁ በኋላ ቁስል፣ መቅላት ወይም እብጠት እንዳለ በመስታወት ይመልከቱ። ምክንያቱም መደንዘዝ ካለ ቁስል ቢኖሩ እንኳን ህመሙ ስለማይሰማዎት ችግሩ ሊባባስ ይችላል። ሰባተኛው ጨውና አልኮልን መቀነስ። ጨው በሰውነት ውስጥ ፈሳሽ እንዲከማች ያደርጋል። ይህ ፈሳሽ ደግሞ ነርቮች ላይ ጫና ይፈጥራል። አልኮል ደግሞ ነርቮቹ የሚጎዳ መርዛማ ንጥረ ነገር ስላለው መደንዘዝ ያለባቸውን ሰዎች ሙሉ በሙሉ ቢተዉት ይመከራል። እነዚህ የቤት ውስጥ መፍትሄዎች ምልክቱን ለማስታገስ እንጂ ዋናውን በሽታ ለምሳሌ ስኳር ወይም ዲስክ ለማከም በቂ ላይሆን ይችላሉ። ስለዚህ መደንዘዙ ከሳምንት በላይ ከቆየ የግድ ሐኪም ማማከር አለቦት። እንግዲህ ውድ ተመልካቾቼ ዛሬ ስለ እጅና እግር መደንዘዝ ብዙ ነጥቦች አንስተናል። ለማጠቃለል ያህል መደንዘዝ ማለት ዝም ብሎ እጅና እግሬ ተኝቶብኝ ነው ብለን የምናልፈው ተራ ነገር ብቻ አይደለም። ይልቁንም በሰውነታችን ውስጥ ያሉትን ስስ የሆኑት ነርቮችን ለጤናችን የሚልኩልን የጥንቃቄ መልእክት ነው። ያስታውሱ፣ መደንዘዝ መልእክት መተላለፊያ ነርቮችን መቆንጠጥ፣ መላጥ ወይም የደም ማጣት ውጤት ነው። እንደ ስኳር በሽታና የቪታሚን ቢ12 እጥረት ያሉ የጤና ችግሮች ለዚህ ዋነኛ መንስኤዎቹ ናቸው። አኗኗሮን በመቀየር በማንቀሳቀስና በትክክለኛ አመጋገብ ብዙዎችን የመደንዘዝ አይነቶች መከላከል ይቻላል። ነገር ግን መደንዘዙ ድንገተኛ ከሆነ፣ ከአቅም ማነስ ጋር ከመጣ ወይም ከአንድ ጎን ብቻ ከሆነ ይህ የሰውነቱ ቀይ መስመር መሆኑን ተረድተው አስቸኳይ ወደ ሕክምና መሄድ እንዳለቦት አትዘንጉ። ጤናማ ነርቭ ማለት ጤናማ እንቅስቃሴና ደስተኛ ህይወት ማለት ነው። ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስል ነበር። ይህ ቪዲዮ ለእናንተ ጠቃሚ እንደነበር ተስፋ አደርጋለሁ። ከዚህ ቪዲዮ የተማራችሁትን አንድ ቁልፍ ነገር ኮሜንት ላይ ጻፉልኝ። የእናንተን አስተያየት ለሌሎች ትምህርት ይሆናል። ቪዲዮን ከወደዳችሁት ላይክ በማድረግ አበረታቱኝ። ለወዳጅ ዘመዱ እንዳይደርስ ሼር በማድረግ የጤና አምባሳደር ይሁኑ። እንደዚህ አይነት የጤና እውቀቶች ሁልጊዜ ለማግኘት ደግሞ ሰብስክራይብ ማድረጋችሁ የደወል ምልክቷን መጫናችሁን አትርሱ። ጤናው ሀብቶ ነው። ራስዎን ይጠብቁ። በሚቀጥለው ቪዲዮ በሌላ አጓጊ ርዕስ እስክንገናኝ ድረስ ሰላም ጤና ለሁላችሁም እመኛለሁ። ቸር ሰንብቱ።